አስተለን ክብራት ተመልካቾቻችን እንዴት ብላችኋል? አሁን ደግሞ ለዜና ኢትዮጵያ ያዝናቸውን ስፖርታዊ መረጃዎች ወደ እናንተ የምናደርስ ይሆናል። ሱባለው ተሾመነኝ ስንቄ ባንክ የስፖርት ዘገባችን የክብር አጋር ነው። ከልብ እናመሰግናለን። ወደ ቀዳሚው መረጃ አልፋለሁ። የኢትዮጵያ ብሔራዊ ቡድን በመጪው መስከረም ወር ለሚያደርጋቸው የ2027 የአፍሪካ ዋንጫ ማጣሪያ የምድብ 10 የመጀመሪያ ሁለት ጨዋታዎች ዝግጅት አሰልጣኝ ዮሐንስ ሳሌ ለ39 ተጫዋቾች ጥሪ አድርጓል። ጥሪ ከተደረገላቸው ተጫዋቾች መካከል ከ20 ዓመት በታች ናሽናል ካምፕ ላይ የሚገኙ 6 ተጫዋቾች ተካቷል። ዳዊት ካሶና ቢኒያም አብርሃ ከሸገር ከተማ፣ አሚር ምስባ ከቅዱስ ጊዮርጊስ፣ ቸርነቱ ፋይሳ ከወላይታ ዲቻ፣ ቅዱስ ዳዊት ከንግድ ባንክና ብሩክ እይላቸው ከኢትዮ ኤሌክትሪክ የተካተቱ ተጫዋቾች ናቸው። ጥሪ የተደረገላቸው ተጫዋቾች አርብ ነሐሴ 8 ከ8 ሰዓት ጀምሮ በጁፒተር ሆቴል በመሰብሰብ ዝግጅት እንዲያደርጉ ጥሪ ቀርቧል። በኢትዮጵያ የተጫዋቾች ዝውውር መቻል ወላይታ ዲቻና ፋሲል ከነማ ተጫዋቾችን አስፈረሙ። መቻል አማኑኤል ተርፋን ከአልባስራ፣ ረመዳን የሱፍና ያሬድ ካሳይን ከኢትዮጵያ መድን እንዲሁም መክብብ ደገፉን ከሽራ አስፈርሟል። በረከት ደስታ፣ አማኑኤል ዮሐንስና ዳዊት ማሞ ደግሞ በክለቡ ውላቸውን ያደሱ ተጫዋቾች ሆነዋል። ኢትዮጵያ ቡና ሀብታሙ ተከስተን ከፋሲል ከነማ እንዲሁም ብርሃኑ አዳሙን መቀለ ሰባ እንደርታ አስፈርሟል። ባህር ዳር ከተማ በበኩሉ አስራት ቱንጆን ከድሬዳዋ ከተማና ኬኔዲ ገብረ ጻድቅን ከመቀለ ሰባ እንደርታ ሲያስፈርም የፍጹም ፍታለውና አዳም አባስን ውል አድሷል። ወላይታ ዲቻ ምንታምር መለሰን ከመቻልና ሐሰን ሁሴንን ከኢትዮ ኤሌክትሪክ አስፈርሟል። የቴድሮስ ታፈሰ፣ ቴድሮስ ኃይለማርያም፣ መሳይ ኒኮላ፣ ናትናኤል ናሴሮ፣ ኪዳነ አሰፋና መላኩ ቦጋለን ውል ደግሞ አድሷል። ፋሲል ከነማ በበኩሉ ሀብዩ ካሳይን ከድሬዳዋና ቡታቃ ሻማናን ከአርባ ምንጭ ፌዴሬሽን ተገኝቶ አስፈርሟል። ክለቡ የሃይደር ሙደሲርና አቤል እያዩ ውልንም ለተጨማሪ ዓመታት አድሷል። በሴት ተጫዋቾች ዝውውር ሸገር ከተማ ሳባ ኃይለ ሚካኤልን ከኢትዮ ኤሌክትሪክ ሲያስፈርም የማህሌት ወርቁን ውል ለ2 ዓመታት አድሷል። ልደታ ክፍለ ከተማ የሰብለ ወንጌል ወዳጆና ሜሮን አበበን ጨምሮ የአሰልጣኝ ሰርካዲስ እውነቱን ውል አራዝሟል። በ2018 የወራጅ ክለቦች መብዛትና የመወዳደሪያ ሜዳዎች ጥራት አልባነት ክለቦች ከአዝናኝ እግር ኳስ ይልቅ የአንድ ነጥብ ፍለጋ ጨዋታን እንዲከተሉ እንዳደረጋቸው ተነግሯል። የኢትዮጵያ ፕሪሚየር ሊግ ከ5 ዓመታት በኋላ በአዲስ አበባ መደረጉ ደጋፊው ወደ ሜዳ እንዲመለስ ማስቻሉ ሲጠቀስ፣ በሌላ በኩል ደግሞ ሊጉ ከቅጣት ከፍተኛ ገንዘብ ያገኘበት ዓመትም ሆኗል። አብርሃም አድማሶ ይህንን ጉዳይ በተመለከተ ተጨማሪ ዘገባ አሰናድቷል። 25 ክለቦች ከሳተፉበት የ2005 የኢትዮጵያ ፕሪሚየር ሊግ በኋላ ለመጀመሪያ ጊዜ በ20 ክለቦች መካከል የተደረገው የኢትዮጵያ ፕሪሚየር ሊግ በ38 ሳምንታት በተደረጉ 380 ጨዋታዎች ሲዳማ ቡና ሻምፒዮን ሲሆን 4 ክለቦች ደግሞ ከሊጉ ተሰናብተዋል። በውድድር ዓመቱ ካደረጉት 38 ጨዋታ ከ13 ጨዋታ በላይ ያሸነፉት 5 ክለቦች ብቻ ናቸው። ለመሆኑ ዓመቱ ለምን ያቻ ሊግ ሆነ? ውድድር ውጤቶቹን ካያቸዋቸው ያቻ ውጤቶች ይበዙባቸዋል። ምክንያቱም ክለቦቻችን ጥንቃቄን የተሞላበት አጨዋወት ነበር ሲያደርጉ የነበሩትና የማዝናናት ነገሮቹ ትንሽ የቀነሱበት ሁኔታ አለ። ምክንያቱም ማዝናናት ብዙ ጊዜ እግር ኳስ ጎል ሲኖረው ተመልካቹ ይዝናናል። እግር ኳሶች በውጤት ሲታጀቡ፣ ጨዋታዎች በውጤት ሲጠናቀቁ የተሻለ መዝናናትና ለእግር ኳስ ቤተሰብ አስደሳች ይሆናልና ከባለፉት አንጻር ስናይ ይሄ ያቻ ውጤቶች መብዛት ትንሽ ውድድሩን አደብዝዞታል ብለን ነው የማስበው። የልምምድና የውድድር ቦታ እጥረት እንዲሁም የሊጉ የውድድር አካሄድ በክለቦች እንቅስቃሴና በተጫዋቾች ብቃት ላይ ትልቅ ተጽዕኖ መፍጠሩም ተጠቁሟል። አሁን ያለው የሊግ ፎርማት አንድ አሰልጣኝ ዊክ ቱ ዊክ ፔሪዳይዜሽኑን ጠብቆ የልጁን አሁን ለምሳሌ አንድ ተጫዋች ኢንጁርድ ቢሆን ቀላል ኢንጁሪ ቢኖረው 2 ሳምንት ማረፍ ካለበት ቢያንስ 3 ጨዋታ ያርፈዋል ይሄ ልጅ። አሰልጣኞች እና ተጫዋቾች ትክክለኛ ኮንሲስተንት የሆነ ቡድን ለመገንባት ፔሪዳይዜሽኑ የሊግ ፎርማቱ በጣም ዲቴይልስ ናቸው። በአሁኑ ሰዓት ልዩነት እየፈጠሩ ያሉ የሜዳ ጥራት እነዚህ ነገሮች እጅግ በጣም ለእግር ኳስ ማደግ የራሳቸው የሆነ አስተዋጽኦ ያላቸው። ትልቅ ችግር የነበረው አንዱ የእያንዳንዱ ቲም ፐርፎርማንስ እንዳታይ ሜዳዎች ናቸው። ሜዳዎች ደግሞ ለፉትቦሉ ማማር የኢትዮጵያ
የኢትዮጵያ የፉትቦል እድገቱ ከፍ እንዲል ትልቁ ግብዓት ሜዳዎች ናቸው። በሊጉ መጀመሪያና ማጠናቀቂያ ዓመታት ላይ ከተስተዋሉ ክፍተቶች ውጪ በአመዛኙ ጥሩ የሚባል የዳኝነት አፈጻጸም መታየቱና ካለፉት ዓመታት አንጻር ተመልካች ወደ ሜዳ የተመለሰበት እንደነበረም ተገልጿል። ከጥቂት ጨዋታዎች ውጪ አብዛኛው የዳኝነት አፈጻጸም የተሻለ ነው። እነዛ ጥቂት ጨዋታዎችም ውጤት የቀየሩ ጨዋታ ዳኝነቶች እንደነበሩ አይስተውለናል። ለዛም ደግሞ አፋጣኝ እርምጃዎች ተወስዶ ማስተካከል ተደርገዋል። ነገር ግን ኦቨርኦል ስናየው ከነበረው የጨዋታ ብዛትና ከነበረው የውጥረት አንጻር የዳኝነቱ አፈጻጸም ዘንድሮም የተሻለ ነው ብለን ነው እናስብ። አውቆና ታክቲካል ነገርና ሌሎች ነገሮች አሉ። እነዚህ ነገሮች ማጥራት በህሊና ንጹህ ነገር አንተም እኔም የምናወጣው ላብ ነውና በህሊና ነገር ከሰሩ አውቆ ብዙ ያጠፋሉ ብዬ አላስብም። የተሻሉ ዳኞች አሉ። ፌር የሆነ ነገር ለማድረግ ለህሊናቸው ፕሮፌሽኑ የሚፈቅደውን ነገር እንዲያደርጉ ብቻ እንዲተገብሩ ነው የምፈልገው። ከ5 ዓመት በኋላ ወደ አዲስ አበባ መመለሱ ትልቅ የደጋፊ ቁጥር እንዲኖር አድርጓል። ይሄ ትልቅ አድቫንቴጅ ነው ብለን ነው የምናስበው። ትልቅ አድቫንቴጅ ነበር። ወደ አዲስ አበባ መምጣቱ ምንም ጥያቄ የለውም። ትልቅ አድቫንቴጅ አለው። በሌላ በኩል ደግሞ ሊጉ ከቅጣት ከፍተኛውን ገንዘብ ያገኘበት ዓመት ነው። ከ1 ሚሊዮን ብር በላይ ከክለቦች ከተጫዋቾችና ከደጋፊዎች ቅጣት ሰብስበዋል። ውጥረት በተጫዋቾችና በአንዳንድ ስፖርት አመራሮች ላይ የሚያመጣው ተጽዕኖ ነበር። ያ ተጽዕኖ እንግዲህ የሚገለጸው በኢሞሽን ነው። ያ ኢሞሽኖች ደግሞ ወደ ካርድ ይቀየራሉ። እነዛ ካርዶች ሲደመሩ ነው የቅጣቱን መጠን እያሳደጉትና አንድም የውድድሮች መብዛት፣ ሁለትም የውድድሩ ጫና እና ስትሬስ ነው። በ2018 ሲዳማ ቡናን ሻምፒዮን ያደረገው የኢትዮጵያ ፕሪሚየር ሊግ በቀጣይ ዓመት ሀላባ ከተማና ጋሞ ጨንቻን አካቶ በ18 ክለቦች መካከል ከወርሃ መስከረም ጀምሮ እንደሚካሄድ ይጠበቃል። እንቀጥላለን ተመልካቾቻችን። አሁን ደግሞ ከውጭ ያዝናቸውን የስፖርት መረጃዎች ወደ እናንተ እናደርሳለን። አዲሱ የሊቨርፑል አሰልጣኝ አንዲ ኢራኦላ ሊቨርፑልን ከተረከቡ በኋላ በቅድመ ውድድር ዝግጅት ባደረጓቸው 4 ጨዋታዎች በመጪው የውድድር ዘመን ይዞት ሊቀርቡት የሚችሉት ቡድን ምን መልክ አለው በሚለው ጉዳይ ላይ ፍንጭ ሰጥተዋል። መሰረት ተስፋዬ ተጨማሪ አላት። አሰልጣኝ አርኔ ስሎትን በመተካት ሊቨርፑልን የተረከቡት ስፔናዊ የቀድሞ የበርንማውዝ አሰልጣኝ አንዶኒ ኢራኦላ አንፊልድን ከረገጡ በኋላ ሊቨርፑልን ወደ ውጤታማነት ለመመለስ እየተንቀሳቀሱ ይገኛሉ። በርካታ የስፖርት ተንታኞች እንደሚስማሙበት የአንዶኒ ኢራኦላ አጨዋወት በአንፊልድ በአሰልጣኝ የርገን ክሎፕ ይወደድ ከነበረው የእግር ኳስ ዘይቤ ጋር በእጅጉ የሚቀራረብ ነው። ቢቢሲ ስፖርት ሊቨርፑል በአሰልጣኝ አንዶኒ ኢራኦላ ስር እንዴት እየተቀረጸ ይገኛል በሚል ባወጣው ሰፊ ዘገባ አሰልጣኙ በቀጣዮቹ ዓመታት ማራኪ ያጨዋወት ዘይቤ ያለውን ሊቨርፑልን ሊያሳዩ እንደሚችሉ አመላክቷል። በተለይ አሰልጣኙ ሊቨርፑልን ከተረከቡ በኋላ ከአዲሱ የውድድር ዓመት ጅማሮ በፊት ባደረጓቸው የአቋም መለኪያ ጨዋታዎች ቀጣይ ቡድናቸው ምን መልክ ይኖረዋል በሚለው ጉዳይ ላይ ፍንጭ ሰጥተዋል። በቅድመ ውድድር ዝግጅት 4 ጨዋታዎችን ያደረገው የአንፊልዱ ክለብ በእነዚህ ጨዋታዎች በአጠቃላይ 60% የኳስ ቁጥጥር ብልጫውን ወስዷል። ይህም አሰልጣኝ አንዶኒ ኢራኦላ ባለፈው የውድድር ዘመን ከበርንማውዝ ጋር በሊጉ ካስመዘገቡት የኳስ ቁጥጥር በአማካይ የ12% ብልጫ ያለው እንደሆነ ቁጥራዊ መረጃዎች አሳይተዋል። በሊጉ የሚጫወቱ ቡድኖች ተቃራኒ ቡድኖችን ወደ ራሳቸው የግብ ክልል አቅርበው የመከላከል አደረጃጀታቸውን የማብዛት እድላቸው ከፍተኛ በመሆኑ ለረጅም ደቂቃዎች ኳስን ተቆጣጥሮ መጫወት የአንዶኒ ኢራኦላ የሊቨርፑል ቤት ትልቅ የቤት ስራ ሊሆን እንደሚችል ተገምቷል። አሰልጣኙ ይህንን ፈተና በድል ለመወጣትም በበርንማውዝ ቤት ይታወቁበት የነበረውን ፈጣንና የተቃራኒ ቡድኖችን የሚያውክ የአጨዋወት መንገድ በስፋት እየተጠቀሙበት ይገኛሉ። የአንዲ ኢራኦላ ቡድኖች በፈጣንና ቀጥተኛ የመልሶ ማጥቃት አጨዋወት ቢታወቁም ሊቨርፑል ግን ኳስን በስፋት ተቆጣጥሮ መጫወት የሚያዘወትር ቡድን በመሆኑ አሰልጣኙ ይህንን ለማስታረቅ የተለያዩ መንገዶችን ቀይሰዋል። በቅድመ ውድድር ዝግጅት ዘመን በአሰልጣኙ ይበልጥ ተመራጭ የሆኑት የአማካይ ጥንዶች ዶሚኒክ ስቦዝላይና ትሬኒ ኒዮኒ ኳስን ለመቀበል ወደ ኋላ በመመለስ ኳስን ክፍት ቦታ ላይ ላሉ የክንፍ ተጫዋቾች ያመቻቻሉ። የክንፍ መስመር ተጫዋቾች ቦታ ለውጥ አንዲ ኢራኦላ በሊቨርፑል ቤት ያመጡት አዲስ የታክቲክ ለውጥ ስለመሆኑም ተነግሯል። በአሰልጣኝ ማርሴሎ ቤልሳ ፍልስፍና የተቃኘው የኢራኦላ ስልት የመስመር ተከላካዮችና የክንፍ አጥቂዎች ቦታ እየተለዋወጡ እንዲጫወቱ ያደርጋል። በተጨማሪም ተጫዋቾች በነጻነት ተንቀሳቅሰው እንዲጫወቱ በማድረግ አሰልጣኝ አርኔ ስሎት ይታወቁበት የነበረውን በስርዓትና በጥብቅ ቦታን ይዞ ከመጫወት ይልቅ ተጫዋቾች በሜዳ ላይ በከፍተኛ ጉልበትና ፍጥነት ክፍት ቦታዎችን እየፈለጉ እንዲሮጡ በማድረግ ተቃራኒ ቡድኖችን በማወቅ ፈጣን ማጥቃቶችን እንዲሰነዝሩ የሚያደርግ አጨዋወት እየተከተሉ ይገኛሉ። ሊቨርፑል በአሰልጣኝ አንዲ ኢራኦላ እየተመራ በቅድመ ውድድር ዝግጅት ካደረጋቸው 4 የወዳጅነት
2 ጨዋታዎች በሁለቱ አሸንፎ በሁለቱ ተሸንፏል። የአንዶኒ ኢራኦላ ቡድን ሊቨርፑል በእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታውን ከኒውካስል ዩናይትድ ጋር ያደርጋል። በመጨረሻም የእንግሊዝ ሊግ ዋንጫ የሁለተኛ ዙር ድልድል ይፋ ተደረገ። 11 የፕሪሚየር ሊግ ቡድኖች በዚህ ዙር ይሳተፋሉ። ኒውካስል ዩናይትድ ከዌስት ብሮሚች አልቢዮን፣ ቶትናም ከቻርሊተን አትሌቲክ ይጫወታሉ። ፉላም ከዊምበልደን፣ ቼልሲ ከሉተን ታውን ይገናኛሉ። የፕሪሚየር ሊግ ክለቦች ኖቲንጋም ፎረስት ከሊድስ ዩናይትድ ይጫወታሉ። ሳውዝሃምፕተን ከዌስትሃም፣ ኤቨርተን ከፕሪስቶን ኖርዝ ኢንድ ሌሎች መርሃ ግብሮች ናቸው። ጨዋታዎቹ ከነሐሴ ወር አጋማሽ ጀምሮ ይካሄዳሉ። ተመልካቾች ለዜና ኢትዮጵያ ያዝናቸው ስፖርታዊ መረጃዎች ይህንን ይመስላሉ። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። ከመረጃዎቹ ጋር እሱ ባለው ተሾመ ነበርኩ። መልካም ቀን ተመኘ።